ከሰሞኑ በሻዕቢያ ፕሮፓጋንዲስቶችና አክቲቪስቶች በከፍተኛ ሁኔታ ሲራገብ የነበረውን የአሜሪካና ኤርትራ እርቅ ጉዳይ ፕሬዝዳንት ኢሳያስ ውሃ ቸልሰውበታል። በአንድ በኩል ከአሜሪካ ጋር ያላቸው ግንኙነት ሊያስገኝላቸው በሚችለው ዲፕሎማሲያዊና ኢኮኖሚያዊ ጥቅም፣ በሌላ በኩል ከአሜሪካ ጋር ከታረቁ የቀይ ባህርን ለኢትዮጵያ ለማካፈል መገደዳቸው እንደማይቀር በማወቅ መንታ መንገድ ላይ የቆሙት ኢሳያስ አፈወርቂ ሳሩን አይተን ጉድጓድ ውስጥ አንገባም ሲሉ ተደምጠዋል። የፕሬዝዳንቱ ንግግር ታዲያ ዲፕሎማቱ ካወጡት ጥብቅ ነጩ ቤተ መንግስት ሚስጥር ጋር ተደምሮ ኢሳያስ ኤርትራና አሜሪካ ዳግም ግልጽ ግጭት ውስጥ መግባታቸውን ያረጋገጡበት ነው እየተባለ ባለበት ሰዓት ኢሳያስ ፊታቸውን ወደ ጡት እናታቸው ግብጽ ማዞራቸው ነገሩን ይበልጥ ትኩረት ሳቢ አድርጎታል። ከኢትዮጵያ ጋር ሰላም አልፈልግም ያለችው ኤርትራ በቀይ ባህር ዳርቻ አሰብ ወደብ አቅራቢያ ከግብጽ ጋር ከበድ ያለ የውጊያ ልምምድ መጀመራቸው ተሰምቷል። በዝርዝር እንመለከተዋለን። በሌላ በኩል ደግሞ እስራኤል በርካቶችን ያስደነገጠ የበቀል እርምጃ አውጃለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሊባኖስ ሄዝቦላ ላይ የሚወሰደውን እርምጃ ተጠናክሮ እንደሚቀጥል ባሳወቁበት አጋጣሚ የፋይናንስ ሚኒስትሩ የጦርና አደገኛ እቅድ አሹልከዋል። ጉዳዩ በዓለም ዙሪያ ትልቅ መነጋገሪያ ሆኗል። ሰላም ጤና ይስጥልን ውድ ፋስት ዴይሊ ተከታታዮች፣ የዚህ ቻናል ቤተሰብ ካሉና ቻናሉን ሰብስክራይብ እያደረጋችሁ ቤተሰብ ሁኑ እያልን የቻናሉ ቤተሰብ ከሆናችሁ ደግሞ ተደራሽነታችንን ታሰፉ ዘንድ ፕሮግራሙን ላይክና ሼር እንድታደርጉ እየጋበዝን ወደ ዝርዝር መረጃዎቹ ተሻገርን። እስከ ፍጻሜው አብራችሁን ቆዩ። ከሰሞኑ በሻዕቢያ ፕሮፓጋንዲስቶችና አክቲቪስቶች በከፍተኛ ሁኔታ ሲራገብ የነበረውን የአሜሪካና ኤርትራ እርቅ ጉዳይ ፕሬዝዳንት ኢሳያስ ውሃ ቸልሰውበታል። በፕሮፓጋንዲስቶችና አክቲቪስቶች በኩል አሜሪካ ከኤርትራ ጋር ያላትን ግንኙነት ለማሻሻል በሚል በአስመራ ላይ የተጣሉ ማዕቀቦችን ከማንሳት ጀምሮ የሻዕቢያን ባለስልጣናትን ወደ ዋሽንግተን ጋብዞ የሁለትዮሽ ጉዳያችን ላይ አዲስ ውል እስከ ማሰር የሚደርስ ውሳኔ ላይ ማስተላለፏንና በዚህ መሰረት ኢሳያስ አፈወርቂን ጨምሮ ሰፋ ያለ ልዑክ ቡድን ወደ ዋሽንግተን ለማቅናት ዝግጅት መጀመሩ ቢገለጽም ፕሬዝዳንት ኢሳያስ ግን ምን ተይዞ ጉዞ ሲሉ ከጭላንጭል ያለፈ ተጨባጭ ነገር እንደሌለ ገልጸዋል። ፕሬዝዳንት ኢሳያስ የኤርትራን 35ኛ ዓመት የነጻነት በዓል አስመልክተው ትናንት ባደረጉት ንግግር አሜሪካ ከሀገራቸው ጋር ያለውን ግንኙነት ለማሻሻል የታሰበው ጅምር ከተስፋ የዘለለ አለመሆኑን የጠቀሱ ሲሆን አያይዘውም ጉዳዩን በችኮላ ከመያዝ ይልቅ በጥንቃቄ መመርመር ያስፈልጋል ሲሉ ጫፍ ይዘው የሁለቱ ሀገራት ሽኩቻና ዲፕሎማሲያዊ መቃቃር እንዳበቃለት ተደርጎ መናፈሱን ውድቅ አድርገውታል። በአንጻሩ አሜሪካ የሰሜኑ ጦርነት ተከትሎ ከኢትዮጵያ ጋር ገብታበት የነበረው መካረል ለማለዘብ ተጨባጭ እርምጃ የተጓዘች ሲሆን ከሁለት ሳምንታት በፊትም የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ በዋሽንግተን ድረስ በማጋበዝ አዲስና የተሻለ የሁለትዮሽ ስምምነት ከመፈረም ባለፈ በጦርነቱ ወቅት በኢትዮጵያ ላይ የተጣሉ ማዕቀቦችንም በይፋ ማንሳቷ የሚታወስ ሲሆን ይህም ኢሳያስ አፈወርቂና መንግስታቸው የአሜሪካን እርምጃ ከመጠራጠር ባለፈ የሁሉናቸው ጉዳይም አጣብቂኝ ውስጥ ስለመግባቱ ግልጽ የሆነ ስጋት ያሸተቱበት አጋጣሚ ሊሆን ይችላል እየተባለ ይገኛል። በእርግጥም የምስራቅ አፍሪካዋ ሲንጋፖር ሆናለሁ ብላ የክፍለ አህጉር ሰሜን ኮሪያ በመሆን ሮጯን የጨረሰችው ኤርትራና አገዛዙ ሻዕቢያ ከሰሞንኛው የቀጠናው እንቅስቃሴና ፈጣን የኃይል አሰላለፍ ለውጥ ጋር ተያይዞ ቃት ቢገባቸው የሚደንቅ እንደማይሆን የፖለቲካ ምሁራንና ትንታኞች እየገለጹ ናቸው። አፍሪካ ቀንድና በቀይ ባህር የባህር ወሽመጦች ዙሪያ ዓለም አቀፍ ኃያላንና ቀጠናዊ መንግስታትን ያሳተፈ አዲስ የጂኦ ኢኮኖሚክስ ፉክክር በይፋ ተለኩሷል። በአሁኑ ወቅት የዓለም አቀፍ ተጽዕኖ መጠሪያው ዋናው መሳሪያ መሰረተ ልማትና የወደቦች ትስስር መሆኑን ተከትሎ ከሱዌዝ ቦይ እስከ ባብ አልማንዴብ ያለው ስልታዊ የውሃ መስመር የታላላቅ ኃይላት ወታደራዊ የኢኮኖሚ ጥቅሞች የሚጋጩበት ቀዳሚ የጦር ሜዳ ሆኗል። በዚህ በየቀኑ የሚቀያየሩ ጥቅሞችና ውር ጥምረቶች በሚናወጠው ቀጠና ውስጥ ኢትዮጵያ የባህር ህልሟን ለማሳካትና ሉዓላዊነቷን ለማስከበር የምታደርገው ስልታዊ እንቅስቃሴ የቀጠናውን የኤል ሚዛን ፍጹም ወደማይታወቅ አዲስ ምዕራፍ እያሸጋገረው ይገኛል። በአንድ በኩል የዓለም ቁንጮ የሆኑት አሜሪካና ቻይና በጅቡቲ ምድር ላይ ወታደራዊ ሰፈሮቻቸውን ጎን ለጎን መስርተው በቀይ ባህር ላይ የበላይነትን ለተጨባጭ ሽሚው ውስጥ በገቡበት በአሁኑ ወቅት ቤጂንግ በባህር ላይ የባህር ጎዳና ስትራቴጂዋ በኩል በግብጽ በኤርትራና በሱዳን መሰረተ ልማቶች ላይ
የቢሊዮን ዶላሮች ካፒታል እያፈሰሰች ትገኛለች። ይህ በእንዲህ እንዳለ አሜሪካ መሪነት የተቃኘውና የቀጠናውን ፖለቲካ ሙሉ በሙሉ የቀየረው ታሪካዊ የአብርሃም ስምምነት አዲስ አሰላለፍን ፈጥሯል። እስራኤል ለሶማሊላንድ የሰጠችውን ይፋ እውቅና ተከትሎ ከተባበሩት አረብ ኤምሬቶች ጋር በመሆን የገነባቸው አዲሱ የእስራኤል ኤምሬትና ሶማሊላንድ ረጅም ስልታዊ አጋርነት የኢትዮጵያን የበርበር ወደብ ተጠቃሚነትና የቀጠናውን ተጽዕኖ በቀጥታ የሚደግፍ አዲስ ኃይል ሆኖ ብቅ ብሏል። በሌላ በኩል የቀይ ባህርን 1/3 የባህር ጠረፍ የምትሸፍነው ሱዳን በመደበኛ ጦሩና በፈጣን ድጋፍ ሰጪ ኃይሉ አውዳሚ የእርስ በርስ ጦርነት ውስጥ መውደቋ የሩሲያ፣ የግብጽ፣ የሳውዲና የኤምሬት ስውር ፍልሚያ ማረፊያ እንድትሆን አድርጓታል። ካይሮ ይህን የሱዳንና የሶማሊያ ምስቅልቅል ተጠቅማ ኢትዮጵያን ከሰሜንና ከምስራቅ በመጫን የባህር በር ጉዞዋን ለማሰናከል በምትጥርበት በዚህ ምህዳር ውስጥም ኢትዮጵያ ድንበር አቅራቢያ በብሉ ናይል አካባቢ የተቀሰቀሰው አዲስ ድሮን ውዝግብና የሱዳን መንግስት በኢትዮጵያ ላይ ያቀረበው ከባድ ውንጀላ በቀጠናው የደህንነት ስነ ምህዳር ላይ ተጨባጭ የፖለቲካ ጋዝን የጨመረበት ሆኗል። በዚህ መሃል ታዲያ ፕሬዝዳንት ኢሳያስ አፈወርቂ የሀገሪቱን 35ኛ የነጻነት በዓል አስመልክተው ባደረጉት ንግግር በሀገር ውስጥ ጉዳዮች ላይ ከማተኮር ይልቅ በቀጠናውና ዓለም አቀፍ ውጥረቶች ላይ ሰፊ ትንተና ሰጥተዋል። ፕሬዝዳንቱ ባለፈው ዓመት በአፍሪካ ቀንድና በቀይ ባህር ቀጠና ላይ የገመቷቸው የደህንነት ስጋቶች በተለይም በኢትዮጵያና በሱዳን መከሰታቸውን ጠቅሰዋል። አያይዘውም የኢጋድን ሚዛን በመተቸት ድርጅቱ ወደ ልማት አጋርነት ለመቀየር የተደረገው ጥረት እንዳልተሳካና አሁን ላይ በሶማሊያ፣ በኢትዮጵያ፣ በሱዳንና በደቡብ ሱዳን ያሉ ሁኔታዎች እጅግ አደገኛ መሆናቸውን አስገንዝበዋል። ከዓለም አቀፍ ሁኔታዎች አኳያ የሆርሙዝ መጥበብ መዘጋትና የኢራን ጦርነት በመነሳት አለመረጋጋቱ እየተባባሰ መምጣቱን ጠቁመዋል። የአሜሪካው የትራምፕ አስተዳደር ከኤርትራ ጋር ያለውን ግንኙነት ለማሻሻል እያደረገ ነው ስለተባለው ጥረት ሲያብራሩ ጉዳዩ በችኮላ ከመያዝ ይልቅ በጥንቃቄ መመርመር እንደሚያስፈልግ ገልጸዋል። የፕሬዝዳንቱ ንግግር ታዲያ ዲፕሎማቱ ካወጡት ጥብቅ የነጩ ቤተ መንግስት ሚስጥር ጋር ተደምሮ ኢሳያስ ኤርትራና አሜሪካ ዳግም ግልጽ ግጭት ውስጥ መግባታቸው ያረጋገጡበት ነው እየተባለ ባለበት ሰዓት ኢሳያስ ፊታቸውን ወደ ጡት እናታቸው ግብጽ ማዞራቸውን ነገሩን ይበልጥ ትኩረት ሳቢ አድርጎታል። ከኢትዮጵያ ጋር ሰላም አልፈልግም ያለችው ኤርትራ በቀይ ባህር ዳርቻ አሰብ ወደብ አቅራቢያ ከግብጽ ጋር ከበድ ያለ ውጊያ ልምምድ መጀመሯ ተሰምቷል። የግብጽ ከፍተኛ ወታደራዊ መኮንን ምክትል አድሚራል ኮማንደር አሽራፍ ኢብራሂማቷ ኢትዮጵያን የጋራ ጠላት አድርገው በፈረጁት ሁለቱ ሀገራት መካከል የጋራ ወታደራዊ ልምምድና የውጊያ ጥበብ ልውውጥ እንደተጀመረ አረጋግጠዋል። በቀጣይ መረጃ ለአንድ ድሮን 10 ህንጻ አስደንጋጩ የእስራኤል የበቀል ጅራፍ ተጋለጠ። እስራኤል በርካቶችን ያስደነገጠ የበቀል እርምጃ አውጃለች። ጠቅላይ ሚኒስትር ኔታንያሁ በሊባኖስ ሂዝቦላ ላይ የሚወሰደውን እርምጃ ተጠናክሮ እንደሚቀጥል ባሳወቁበት አጋጣሚ የፋይናንስ ሚኒስትሩ የጦርና አደገኛ እቅድ አሽልከዋል። ጉዳዩ በዓለም ዙሪያ ትልቅ መነጋገሪያ ሆኗል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ ሀገራቸው በሂዝቦላ ላይ የምታደርገውን ጥቃት እንደምታጠናክር ካሳወቁ በኋላ የእስራኤል ጦር በሊባኖስ ላይ አዲስ የጥቃት ማዕበል መጀመሩን ገልጿል። የእስራኤል መከላከያ ኃይል አይዲኤፍ በምስራቅ ሊባኖስ በሚገኘው በቤካ ሸለቆና በሌሎች የሀገሪቱ ክፍሎች በሚገኙ የሂዝቦላ ይዞታዎች ላይ ጥቃት መክፈቱን አስታውቋል። በኢራን የሚደገፈውና በሊባኖስ የሚንቀሳቀሰው የሺአ ሙስሊም ታጣቂ ቡድን ሂዝቦላ በበኩሉ 22 የድሮና የሮኬት ጥቃቶችን በመሰንዘር የአጸፋ እርምጃ መውሰዱን ገለጹ። ዓላማዎችም የእስራኤል ወታደሮች፣ ታንኮች፣ የጦር ሰፈሮችና ህንጻዎች መሆናቸውን አስታውቋል። በዚህ ወር መጀመሪያ ላይ ሊባኖስና እስራኤል ለ45 ቀናት የሚቆይ የተኩስ አቁም ስምምነት ለማራዘም ተስማምተው የነበረ ቢሆንም አንዳንድ ጥቃቶች ግን መቀጠላቸው ተሰምቷል። ኔታንያሁ ሰኞ ምሽት ባስተላለፉት የቪዲዮ መግለጫ እስራኤል ከሂዝቦላ ጋር ጦርነት ላይ ነች ያሉ ሲሆን ወታደራዊ ኃይሉም ብርቱና አድቃቂ ምት እንዳያሳርፍባቸው መታዘዙን ተናግረዋል። ኔታንያሁ እስራኤል በሂዝቦላ ፈተችው ወታደራዊ ዘመቻ ከ600 በላይ አሸባሪዎችን መደምሰሷን ገልጸዋል። በመቀጠልም ነገር ግን ይህ አሁን ከኛ የሚፈልገው ጥቃቱን ማጠናከርና መጠኑን ወይም ኃይሉን መጨመር ነው ብለዋል ሲል ቢቢሲ ዘግቧል። ሁለቱ የእስራኤል የቀኝ ክንፍ ጽንፈኛ ሚኒስትሮች ቤዛሊል ስሞትሪች እና ታማር ቢን ጊቨር ወታደራዊ ዘመቻው ቤሩትን ጨምሮ በሌሎችም አካባቢዎች እንዳይሰፋ ጥሪ ያቀረቡ ሲሆን የፋይናንስ ሚኒስትሩ ቤዛሊል ስሞትሪች ግን ለእያንዳንዱ ሂዝቦላ ድሮን ጥቃት በቤሩት ውስጥ 10 የመኖሪያ ህንጻዎች ማውደም አለብን ሲሉ መደመጣቸው በርካቶችን ያስደነገጠና የእስራኤልን የጦር ወንጀልነት በግልጽ ያሳየ ምስክርነት ተደርጎ እየተገለጸ ይገኛል።